እኛ እኮ መጀመሪያ ማውቀናል እናንተ ናችሁ እንጂ በግድ ካላመናችሁ በግድ ያልናችሁን ካልሰማችሁ የምትሉት እኛ እናውቃለን። ሀይሚዬ እኔ ቆንጆ እኔ እንኳን አይደለም በደንብ አውቃለሁ ሀይሚ እርጉዝ እንዳልሆነች። እንደዚህ አይነት እርግዝና የለም። በዛ ላይ ደግሞ እኛ እንተማመንብሻለን። ከሰርግ በፊት ከሽምግልና በፊት እንደዚህ አይነት ነገር እንደማታደርጊ ጠንቅቀን እናውቃለን። ሀይሚሻዬ ምንም ሀሳብ አይግባሽ፣ ስምሽም አልጠፋም። ለፍቅር ብለሽ ደግሞ የከፈልሽው ዋጋ ምንም ማለት አይደለም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ቅመምዬ ዛሬ ለብቻዋ ነው የመጣችሁ ደግሞ ትላንትና ብዙ ነገሮችን ብላ ነበረ። እውነቱን አወጣለሁ ከዚህ በኋላ እኔ ለሱ ብዬ ብዙ ዋጋ ከፍያለሁ፣ ለሱ ብዬ ብዙ ሆኛለሁኝ፣ ብዙ ተጎድቻለሁ። ስለዚህ ከዚህ በኋላ ደግሞ በቃኝ፣ ምንም እርግዝና የለም። እርግዝና ውስጥ የገባ ነው የእርግዝናን ሀሳብ ያመጣ ነው። ምናልባት አንቺ አረገዝኩ ብትይ እዩ ተስፋ ቆርጣ እኔና አንቺ መቼም እንደማንለያይ አውቃ ተስፋ ቆርጣ ከህይወታችን እንድትወጣ ነው። በዚህ መንገድ እንሞክር ብሎኝ ነው እንጂ ምንም አይነት እርግዝና የለም። ይህን ሁሉ ውሸት የዋሸሁት የተሰደብኩት የተገጠጥኩትም ለሱ ብዬ ነው። እኔ ከሰርግ በፊት ወይም ደግሞ ያለ ምንም ነገር በአርግዣለሁ ብዬ የወጣሁት እዩን ከህይወታችን ለማስወጣት እንጂ እኔ እንደዚህ ማደርግ ሴት አይደለሁም ብላለች ሀይሚዬ። እኛ ይሄ እንደማታረጊ እናውቃለን። ምክንያቱም በደንብ አድርገን እንተማመንብሻለን። ይሄን እንደማታደርጊ እናውቃለን። እናንተ ናችሁ እንጂ ሲጀመር ያም ይሄም ውሸት እንደሆነ እናውቃለን። ያም ድራማ ነው፣ ይሄም ድራማ ነው። ሲቀጥል ደግሞ እናንተ ለብዙ ነገር የምትጠበቁ ልጆች፣ ለብዙ ወግ ማዕረግ ገና ወደፊት ሰርግ፣ ሽምግልና፣ አገር ጭራሽ ምንድነው ፓሪስ ላይ አይደል እንዴ የተባለው? ሰርጉ ራሱ ፓሪስ ላይ አስቡ እንግዲህ ሰርጋችሁን ፓሪስ ላይ ብላችሁ ያሰባችሁ ልጆች እንዴት ነው በዚህ በትንሽዬ ጊዜ ውስጥ ያለ ሰርግ ሽምግልና እንኳን ሳይላክ እንዴት ነው ቀለበት እንኳን ተደግሶ ምናምን በስነ ስርዓት በቤተሰብ ባለበት ምናምን ቀለበት እንኳን ሳይደረግ እንዴት ነው አረገዝኩ ስትይ ልናምንሽ የምንችለው? ሀይሚዬ እንዴት ነው እንዴ? እኛ እኮ ለብዙ ነው የምንጠብቅሽ አንቺን። ስለዚህ የምንም እርግዝና እንደሌለ እናውቃለን ሲጀመር ማለት ነው። እዩን ለማናደድና እዩን ለማስቀናት እንደሆነ ጠንቅቀን እናውቃለን። ስለዚህ ይሄ ምንም ሊያሳስብሽ አይገባም፣ እኛም እናውቃለን። ይሄም ደግሞ ለብሩኬ ብዬ ነው ይህንን ያደረኩት ላልሹ ደግሞ በእርግጥ እንደ ሴት ባንቺ ቦታ ሆኖ ይሄን ሁሉ ዋጋ የምትከፍል ሴት በምድር ላይ ላትኖር ትችላለች። አንቺ አሁን እዚህ ቪዲዮ ላይ የምናየውን ያክል ዋጋ የምትከፍል ሴት በምድር ላይ ላትኖር ትችላለች። ግን ደግሞ ለፍቅር ዋጋ መክፈል ምንም ትጁን አለማጣት ነው። ይሄን ሁሉ ዋጋ የከፈልሽው ምንም ማለት አይደለም። አንዳንዴ ያው ብዙ ነገሮች በህይወታችን ያጋጥሙናልና እነዛን ህይወቶች ደግሞ በየአንዳንዱ ህይወታችን ላይ የሚመጡትን ነገሮች ተከፍተንባቸው ተጸጽተንባቸው ሳይሆን ተምረንባቸው ልናልፍ ይገባልና ሀይሚዬ የኔ ቆንጆ ማለት በቃ እንትን አትበይ፣ ምንም ማለት አይደለም። ብሩኬም ደግሞ ይሄንን የሚያደርግ ልጅ አይደለም። እኔ እርግጠኛ ሆኜ እናገራለሁ። ይቺ ልጅ የብሩኬም አይደለች። ምናልባት እኔ ያው ድራማ እንደሆነ አውቃለሁ። ግን ምናልባት ሀይሚ አታቂሁን የሚለው በጣም ብዙ እህቶች እያሉኝ ስለሆነ በጣም ብዙ እህቶች እየተናገሩ ስለሆነ የሆነ ሀይሚ አታቅም እዩና ብሩኬ ናቸው እንጂ ሀይሚ አታቅም ምናምን ትላላችሁ። ግን
ቢሆንም ደግሞ ይሄ ነገር አንቺ ባታቂ እንኳን ምናልባት ካላወቅሽ ብሩኬ ይህንን ያደርጋል እኔ አሁንም ቢሆን ነገም ከነገ ወዲያም እናገራለሁ። ብሩኬ ይህንን የሚያደርግ ልጅ አይደለም። እውነቴን ነው የምላችሁ አይደለም። እና ሀይሚዬ ተረጋጊ፣ አሁንም ቢሆን ታገሽ። እኔ ብሩኬን ታዩ ምናምን አልልም። ልክ ነሽ የምታደርጊው ነገር በቃ እንለያይ አልልም። መቼም ልል አልችልም አልልም። እንደዛ አይነት ሀሳብ መቼም ልሰጥ አልችልም። ምክንያቱም ሁለቱን ለብዙ ነገር ነው የምንጠብቃቸው። ሁለቱንም እወዳቸዋለሁ። ግን አለ አይደለ ትዕግስት ጥሩ ነው። ለመሰላችሁ አንዳንዴ ፈተና ሲደራረቡ፣ ችግሮች ሲደራረቡ፣ በህይወታችን ውስጥ ከባድ ነገሮች ሲደራረቡብን ከፊታችን ፈጣሪ ያዘጋጀው መልካም ነገር ጥሩ ነገር አለ። ይሄ በእያንዳንዳችን ህይወት ውስጥ ሊፈጠር ይችላል። ግን ደግሞ ትዕግስት ያስፈልጋልና እስካሁን ብዙ ታግሰሻል፣ ብዙ ችለሻል። እኔ ምንም አይነት እንደ ድራማም ሆነ እንደ ሪል ሀይሚዬ ከዚህ በኋላ ምንም አይነት ውሳኔ ብትወስን እሷን የምቃወምበት እሷን ምንም ያስተቻት ነገር የለም። ልክ ነሽ የሚያስብላት ነው። ግን ታገሽ ባይነኝ። አሁንም ቢሆን እስኪ ለነገሮች እንዳትቸኩይ፣ ገደብ ይኑርሽ። አዎ ኖ ማለት ልመጂ። ሙሉ ለሙሉ ባንተ ሀሳብ እስማማለሁ አትበይ። ነገር ግን ደግሞ በጭራሽ እኔ እንጃ ያልሆነ ቃል ብሩኬን ወደ ሌላ መንገድ የሚከት ቃል ሀይሚዬ ካፍሽ እንዳይወጣ በጭራሽ ተጠንቀቂ። ምክንያቱም ብሩኬ ይህንን ስለማያደርግ ከአንቺ ደግሞ የሆነ ነገር ሲወጣ ልጁ በቃ የሌለን ሌላ ነገር ውስጥ እንዳይገባ። ብሩኬን ደግሞ ታውቃላችሁ ችግር አለበት። የሆነ ችግሮችን ለማስተካከል ሌላ ችግር ውስጥ ይገባል። ሌላ ችግር ያመጣል። በችግር ላይ ችግር ያመጣል። አንዱን ችግር ለማስተካከል ሌላ ችግር ያመጣልና ሀይሚዬ አሁንም ተረጋጊ፣ ታገሺ ነው ምለው። ከዛ ባለፈ ደግሞ ያው መጀመሪያ ላይ መግቢያ ላይ ያየሁት ቪዲዮ ተስማምተው መተው መስሎኝ እግዚአብሔርን ደስ ነበር ያለኝ የእውነት ማለት ነው። ማለት መጀመሪያ ስከፍተው ሳየው የቪዲዮም ማለት ነው በቃ እንዴ ፍቅር ሆኖ መጡ እንዴ ተስማሙ ምናምን ብዬ በቃ ደስ እያለኝ ነበረ። ከዛ ትንሽ ልፍ ስል ሌላ እንግዲህ ይህን ቪዲዮ ያው የሆነ ሰዓት ላይ እንከፍተዋለን ምናምን ሌላ ያንን የእርግዝና የሰሩበትን ምናምን ፌክ እንትን ማለት ነውና ለማንኛውም ያው እግዚአብሔር ፈቅዶ ለዚህ ቀን ትደርሳላችሁ። እናንተ ገና ከዚህ በላይ ብዙ ታያላችሁና እናንተ አሁን ላይ ያው ትለያያላችሁ የሚለው ነገር ለማሰብ ራሱ ይከብደኛል።